ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ለሚመለከተው አካል እንዲደርስ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። ቻናሉም ተደራሽነቱ እንዲሰፋ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ስል በአክብሮት እጠይቃለሁ። በጎጃም በጎንደርም በወሎም በሸዋም ለተገኘው ድል አርበኛ ዘመነ ካሴ መልእክቱን አስተላልፏል። እንዲሁም የተለያዩ የአማራ ፋኖ አመራሮችም በተለይ ሸዋ ላይ የተገኘውን ድል በመግለጽ ከፍተኛ ደስታቸውና ከፍተኛ ለወደፊትም እንደሚቀጥል እንግዲህ የጠቆሙበት ሁኔታ አለ። በዚህ ሸዋ ላይ የነበረውን ትኩረት ወደ አራቱም ከፋፍለው የሰው ኃይል የሰራዊት ቅነሳ በማድረግ እንግዲህ ሸዋ ላይ እነ ኢንጂነር ደሳለኝ እና እነ መከተው ውጤታማ ኦፕሬሽን እንዲያደርጉ ተደርጓል። እዚህ አሁን በኢንጂነር ደሳለኝና በመከተው የተደረገው ውጤታማ ዘመቻ አንድነቱ ምን አይነት ለውጥ እንዳለው ምን ያክል ተጽዕኖ እንደፈጠረ ነው የሚያሳየው። ስለዚህ ይህ አንድነቱ ያስፈራው ብልጽግና ሸዋ ላይ ከፍተኛ የሆነ ሸዋ ላይ ሲያስብ ሸዋ ላይ እደመሳለሁ ብሎ ሸዋ ላይ ኢፋት ላይ ብቻ ኢፋትን ከቦ ጫካ አጋሩን አስገብቶ ሸዋ ላይ ማቃጠልና አርሶ አደሩንም ንጹሃንንም ሲገርል ፋኖን አገኛለሁ ብሎ በፋኖ ሲመታ እንግዲህ አካባቢ ላይ ከፍተኛ ውድመት ከተማዋን በከፍተኛ ደረጃ ሲያቃጥልና ሲያወድም የነበረው እንግዲህ ከልዩ ዞን ከኦሮሚያ ልዩ ዞን ከሚባሉት ከነኬሚሴ ተነስቶ የመጣው የኦሮሚያ ጦር ከፍተኛ ጉዳት አድርሶበታል። ይህ ከፍተኛ ውድመት ያደረሰው የጫካው ብልጽግና እንግዲህ ከፍተኛ ውድመት ከማድረሱም በላይ ከፍተኛ ጭፍጨፋ አድርጓል። አርሶ አደሮችን ንጹሃንን ህጻናትንና አዛውንቶችን መጨፍጨፍ ይታወቃል። እንግዲህ ለመከላከል አርሶ አደሮች ራሳቸውን ሲከላከሉ ቢቆዩም ነው የአፋብን ሸዋ ቀጠና ያለው በኢንጂነር ደሳለኝና በአርበኛ መከተው አርበኛ መከተው ማሞና አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ የመሩት ዘመቻ እንግዲህ በውጤታማ በሆነ መንገድ የአየር ወለዱንም ሪፐብሊካን ጋርዱንም ጽንፈኛው የጫካው ብልጽግናን ኦነግ ሸኔንም እንግዲህ በሚገባ ቋንቋ አናግረው ከፍተኛ ድል አግኝተዋል። በርካታ ከ200 በላይ የሸኔ ኃይሎችና የሪፐብሊካን ጋርዶች ተማርከዋል በእነ መከተውና በእነ አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ ዘመቻ። እዚህ አሁን በኢንጂነር ደሳለኝና በመከተው የተደረገው ውጤታማ ዘመቻ አንድነቱ ምን አይነት ለውጥ እንዳለው ምን ያክል ተጽዕኖ እንደፈጠረ ነው የሚያሳየው። ስለዚህ ይህ ነገር ተጠናክሮ እንደሚቀጥልም አርበኛ መከተውም አርበኛ ኢንጂነር ደሳለኝ ሲያስብ ሸዋም እነ አርበኛ ባየታቸውን አስተላልፈዋል። አርበኞች መልእክታቸውን አስተላልፈዋል።